ደረሰኙ ስቆርጥ ቲን ነምበር ተሳሳትን ወይም አማውንት ተሳሳትን ወይም ደግሞ የኳንቲቲ ወይም ብዛቱን ተሳሳትን። ስለዚህ ምን መደረግ አለበት? ለገቢዎች ሪፈንድ ስንጠይቅ የምንከተላቸው ስቴፖች ምን ምን ናቸው? ሰላም እንዴት ናችሁ? ይህ ቻናል ዘ ፊውቸር ቻናል ይባላል። ሰብስክራይብ ያደረጋችሁ ቪዲዮ ከተመቻችሁ እስከ መጨረሻ እዩትና ላይክ እና ሼር አድርጉት ማለት ነው። ስለዚህ ደረሰኝ ብዙ ጊዜ ደረሰኝ ስንቆርጥ ስህተቶች ያጋጥሙናል። ይህንንም ስህተት ከተፈጠረ በኋላ እንደ ፕሪንት የሆነ ነገር ስህተቱን ማረም አይቻልም። እንደገና አዲስ ደረሰኝ ፕሪንት ተደርጎ ከስተመሮቻችንን እናስተናግዳለን ማለት ነው። ስለዚህ ያ የተሳሳትነው ደረሰኝ ምን መደረግ አለበት? ስቴፑን ጠብቆ እስከ መጨረሻው ፕሮሰሱ አልቆ ሪፈንድ መጠየቅ አለበት ማለት ነው። ስለዚህ ስለ ሪፈንድ አጠያየቅ እንዴት እንደምጠይቁ አሁን በዚህ ቪዲዮ ነግራችኋለሁ። ቪዲዮ እስከ መጨረሻው ተከታተሉት። መጀመሪያ የተሳሳተውን ደረሰኝ ምንድን ነው የምናደርገው? ትክክለኛውን ቆርጠን ለከስተመሮች ከሰጠን በኋላ የተሳሳተውን ደረሰኝ በጥንቃቄ ይዘን በዛው ወር ውስጥ ሲሆን በ2 እና በ3 ቀን እስከ 5 ቀን ባለው ውስጥ ለገቢዎች ሚኒስቴር ሪፈንድ መጠየቅ አለብን ማለት ነው። የቫቱ ቀን ወይም የቫት ወሩ ሳያልፍ ማለት ነው ኢሚዲየትሊ ሪፈንድ መጠየቅ አለበት የሚሟሉትን ነገሮች አሟልተን። ስለዚህ ሪፈንድ ለመጠየቅ የሚጠየቁ ዶክመንቶች እንደሚከተሉት ናቸው ማለት ነው። መጀመሪያ የቆረጥንለት ድርጅት የተሳሳተውን ደረሰኝ ማረጋገጫ የሚሆን ሌተር መጻፍ አለበት ማለት ነው። የሚጽፈው ለማን ነው? ለእኛ ገቢዎች ሚኒስቴር ድርጅቱ የትብብር ደብዳቤ እንዲጽፍልን እናደርጋለን ማለት ነው። ስለዚህ ይህ ድርጅት ለእኛ ለገቢዎች እኛ ለምናሳውቅበት ገቢዎች ሚኒስቴር ደብዳቤ ይጽፍልናል። ይህ ደብዳቤ ምንድን ነው ማካተት ያለበት? አንደኛ የተሳሳተውን ደረሰኝ ቀንና ሪሲት ነምበር ወይም የደረሰኝ ቁጥር መጻፍ አለበት። አማውንቱን በትክክል መጻፍ አለበት። ሁለተኛ ደግሞ የትክክለኛ የተጠቀመውን ደረሰኝ ቁጥርና ቀኑን መጻፍ አለበት። ሶስተኛ መቼ እንደተጠቀመ መጻፍ አለበት። ስለዚህ እነኝን አካቶ የትብብር ደብዳቤ ለእኛ ገቢዎች ሚኒስቴር ደብዳቤ መጻፍ አለበት ማለት ነው። ይህን ደብዳቤ ከጻፈልን በኋላ እኛ ማድረግ ያለብን ነገር ምንድን ነው? ማመልከቻ ለገቢዎች ሚኒስቴር እንጽፋለን ማለት ነው። ማመልከቻ ውስጥ የሚገቡት ነገሮች ምንድን ናቸው? የደረሰኞቹ ቀንና የደረሰኝ ቁጥር በትክክል መግባት አለበት። አማውንቱ በትክክል መግባት አለበት። ስለዚህ እነኝን ያካተተ የማመልከቻ ደብዳቤ በትክክል በአግባቡ ከጻፍን በኋላ ማህተም አድርገን እናዘጋጃለን ማለት ነው። ካዘጋጀን በኋላ በዛ ቀን የነበረውን ዜድ ሪፖርት እናወጣለን ማለት ነው። ዜድ ሪፖርት ካወጣን በኋላ ሁለተኛ ሪፖርት እንዲሆን ከዛም ከገቢዎች የግድ ስለሚጠይቋችሁ ማሽናችሁ ወይም ካሽ ሬጅስተራችሁን ከገዛችሁበት ድርጅት ሄዳችሁ ጆርናሉን ታስወጡና በሲዲ ወይም በፍላሽ ይዛችሁ ትመጣላችሁ ማለት ነው። ስለዚህ እነኝህን ከሰበሰባችሁ በኋላ ከድርጅቱ ደብዳቤ ከጻፋችሁ የእናንተን አፕሊኬሽን ወይም ማመልከቻ ከጻፋችሁ በትክክል ዜድ ሪፖርታችሁን ካወጣችሁ በኋላ እንደገና ማሽኑን ከገዛችሁ በድርጅት ጆርናል ካወጣችሁ በኋላ ካስወጣችሁ በኋላ ጆርናል ማለት በዛ ጊዜ ሲሸጥ የነበረው ዲቴይል ሴልሱን የሚያሳይ ማለት ነው። ከዛ እሱን ካወጣችሁ በኋላ በሲዲ ይዛችሁ ገቢዎች ትሄዳላችሁ ማለት ነው። ገቢዎች ከሄዳችሁ በኋላ ምናልባት ኢንኬዝ የገቢዎች ፎርም እናንተ ጋር ካለ ትሞላላችሁ። ገቢዎች የሚሰጡት ፎርም አለ። ሪፈንድ ሲጠየቅ በፎርም መልኩ ስለሆነ 3-4 ፔጅ ፎርም አለ። እሱን በትክክል ትሞሉና ማህተም ታደርጋላችሁ። ውክልና ያለው ሰው ነው ፕሮሰስ ማድረግ የሚችለው። ውክልና ያለው ሰው ዶክሜንቶቹን አሟልቶ እና ፎርሞቹን የሚሞሉትን ከሞላ በኋላ ውክልና ያለው ሰው ይዞ ሄዶ ሪፈንድ ይጠይቃል ማለት ነው። ስለዚህ እነኚህን ካላካተታችሁ ጊዜያችሁንም ጉልበታችሁንም ይወስድባችኋል ማለት ነው። ስለዚህ ማድረግ ያለባችሁ ከእናንተ የሚጠብቀውን ነገር በትክክል አሟልታችሁ ሪፈንዳችሁ ትጠይቃላችሁ ማለት ነው። ዛ ሪፈንድ ሄዳችሁ ካስገባችሁ በኋላ እነሱ እንደገና ያ ድርጅት እንደ ግብአት መጠቀምና ለመጠቀሙን ለማረጋገጥ ደብዳቤ ጽፎ ወይ ለእናንተ ይሰጣችኋል ወይ ደግሞ በሞተረኛ ይልካል ማለት ነው። ስለዚህ ያደረሰኝ እንደ ግብአት ተጠቅሞታል ወይስ አልተጠቀመው የሚለውን ቼክ ለማድረግ ገቢዎች በራሱ ወይም ለእናንተ ይሰጣችሁና ይዛችሁ ሄዳችሁ እዛ ከስተመር ሆኖ የመጣው ድርጅት የገቢዎች ሚኒስቴሩ በሱ ቀጣና ባለው ገቢዎች ሚኒስቴር ሄዳችሁ እንደ ግብአት መጠቀም አለመጠቀሙ ካረጋግጣችሁ እና ደብዳቤ ይዛችሁ ከመጣችሁ በኋላ የጠየቃችሁት ሪፈንድ ተመላሽ ይደረግላችኋል ማለት ነው። ስለዚህ ሪፈንድ ስጠይቁ ምንጊዜም ዋናው የታክስ ፔሪዱ ወይም ደረሰኝ የተቆረጠበት ወር የታክስ ጊዜው ሳያልፍ ወዳውኑ ፕሮሰሱን መጨረስ አለባችሁ ማለት ነው። ስለዚህ ስለ ሪፈንድ አጠያየቅ ያለው ነገር ባጭሩ ይህን ይመስላል። ቪዲዮውን ከወዳችሁት ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ።
እያደረጋችሁ ማበረታቱ ለሌሎችም እንድደርስ ሼር አድርጉት። ከመጨረሻው ስለተከታተላችሁ አመሰግናለሁ።